ጤና ይስጥልኝ የቻናሌ ተከታታዮች ጎፈር ሚዲያ ነው። ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። ሰሞኑን በተለያዩ ማህበራዊ ሚዲያ ሲዘዋወሩ ካገኘናቸው ቪዲዮዎች መካከል እናንተን ያዝናናሉ፣ ያጫውታሉ፣ ቁም ነገር የሚያስጨብጣሉ ብለን ያሰብናቸውን ቪዲዮዎች ወደ እናንተ ይዘን መጥተናል። ወደ መጀመሪያው ቪዲዮ ስንሄድ ልጅ በማህበራዊ ሚዲያ በተለይ በቲክቶክ አይታችሁት ከሆነ በጣም አስቂኝ ፊቸር ያለው ልጅ ነው። እስኪ ለማንኛውም እንግሊዘኛው ራሱ do you remember moment of account ምናምን የሚለው ነገር አለ። እስኪ ሰምተን እንመለስ። ይስተካወይ ተካወይ moment of account remember አው እንደዚህ ተካወይ moment of remember in packed juice you know እኔ ነኝ ጥሩ እንግሊዘኛ መቼ ቡኖ ይታለ ቡኖ ዘይ ወንድሜ በፍንጃል አድርግለት ሾርት ኮፊ ነበር አዘዝከኝ። ኧረ ሙሩ ቡና ነው ያልኩት። በፍንጃል የለም በፍንጃል አድርጎ ብሎ ማዝም ብለ እንደዚህ አይነት ነገር ሾርት ምናምን እኔ ቡና ነው ያልኩኝ። ሾርት ከቲ ምናምን እያላችሁ አመጣ በኋላ እንግሊዘኛ ጨማምሩብኝ። ሙሉን አድርገው ነው ሾርት ኮፊ ነው ያልከኝ እኮ ሙሉን አድርገው አሁን እቺ ዛምቡሳ ብሎ አምጥቶ ቁጭ ያደርጉልን ፈረንጅ ዛሬ በዚህ ዛምቡሳ ግንባሩ ብዬ ልሮጥ ምንም እንጫጫ አንዴ ነኝ ሂሳብ አባት ሂሳብ እቺ ተመላሽ ናት። በጣም ትንሽ ናሳምሳችሁ ማርያምን ቆንጆ ነው ፍሬሽ አሁን ነው። ኧረ በስመ አብ መልሶ አንድ ነው ሲጀመር ያልኩት ቴካዊ የሆነ እንደ ወይስ ምኑ ይሄ ሳምቡሳ? ኧረ በቃኝ አንድ ነው ያዝኩትኝ እንዴ በቃኝ እንዴ አራችን አራት ነው የሚታዘዙ። ሳምቡሳ እኮ ነው ያልኩት እኔ ምን አገባኝ ስላራ ወንድሜ መድኃኒዓለም አልከፍል እኔ ምን አገባኝ የቤቱ ስታንዳርድ ስለሆነ ምን ነው ስታንዳርዱ ምንድነው ስታንዳርዱ ምን ብትሉ ምን ተሰፍረን ነው ግን ያ ማለት እንዴ አንድ ሳምቡሳ በየለራት አንድ ነው ያዝኩት ምን ላደርግ ናይ ኦርደር ነው አራት ነው የሚታዘዙ። እኔ ምን አገባኝ ሳምቡሳ ነው ያልኩት አራት ብሎኛል አንድ ብሎኛል። ይሄንን እንደ ጠንቆይችን ጎደሎ አመጣል ይቺ ምን ላደርጋት ነው ቁጥር ላደርጋት ይቺ ነው በፍንጃል ነው ያልኩት ቡና በፍንጃል ነው ሾርት ኮፊ ነው ኧረ ዘረ ሾርት ምናምን እኔ ቡና እና ሳምቡሳ ነው ያልኩት አላት። ከዛ ሾርት የምትሉትን አራት ስታንዳርዱ ኮፊ ታይትን ምናምን የምትሉትን አላት። ሜኑ አይሳርም እንደዚህ ምን እንካ ነገራት እሷን አስተናጋጁ እንደ ጥራትና እንትን እላለሁ እንዴ ባለቤት እንጣ ይምጣ አምጣው ግዴታ እንደዚህ ነው መሆን ያለበት አንድ ኮር መሆን ያለበት አይደል? ሳምቡሳ ነው ያልኩት እኮ እኔ እኮ ሳምቡሳ ነው ያልኩት። አዞም ደግሞ ቆራጣ የሆነ ሳምቡሳ አምጥተህ ቁጭ አደረግኝ። ኮፊ ነው ሾርት ኮፊ አዘዝከኝ አይደል? እና ሾርት ኮፊ ስታዘኝ ሾርት ኮፊ አመጣ። ሾርት ኮፊ እኔ ቡና ነው ያልኩኝ። ሾርት ኮፊ ምናምን የምትለውን አመጣችሁ በኋላ የምትጨምሩት አማርኛ ነው እንግሊዘኛ ነው። እኔ አላውቅም ቡና ነው ያልኩት። ቡናና ሳምቡሳ ድርቅ ያለች ነገር ነው የተናገርኩት። እንግዲህ አዲስ አበባ ስለሆነ ነው እንደ ሁሉ ነገር አትወቅላችሁ ሆነ። እውነቱን ነው በቃ እንዴ ሳምቡሳ አዘዘ። አንድ ሳምቡሳ ነው መምጣት ያለበት። ቡና ብሎ ነው ያዘዘው። ሾርት ምናምን ፉል ምናምን ይሁሉ ሳክስ በቃ። እስኪ ወደ ቀጣይ ቪዲዮ ስንሄድ ደግሞ በፈገግታ ማስተናገድ ምን ይመስላል እስኪ ሚል መስተንግዶ በቷል። እስኪ ከዚህ በኋላ ከስተመር በፈገግታ ነው እንድታስተናግጅ የሚፈልገው። እሺ እንኳን ደህና መጣ። እንግዲህ እንዳያችሁት ነው ያው ከስተመርን በፈገግታ ማስተናገድ መሆን አለበት። በቃ ኖርማሊ መሆን አለበት። እንደውም አንዳንድ ቦታ እኮ ከስተመር ሲገባ የሚገላምጡ ምናምን አስተናጋጅ ምናምን አይጠፋም። ግን ይሄ ተጋነነ በጣም ምንድነው መንፈቅፈቅ ይሳቅ አይደለም። መገላመጡም ትክክል አይደለም፣ እንደዚህ መንፈቅፈቁም ትክክል አይደለም። ግን ከስተመርን በፈገግታ ማስተናገድ ጥሩ ነው። እስከ ወደ ቀጣይ ቪዲዮ ደግሞ እንሂድ። ሚስት ሶሻል ሚዲያ ላይ ደለለቅ አንተ እግርን ዘርግተህ ትቅማለህ አይደብርህም? የት እንደምትልክ ሚስትን ታውቃለህ? ወላሂ አታውቅም። አንድ ሳምንት ምናምን ስራዬ ብለህ ገራባን ብትከታተላት ብዙ ጉድ ታያለህ ነፍሴ፣ ብዙ ጉድ። ሚስቶቻችሁ ሶሻል ሚዲያ ላይ የወጣችሁ ሰዎች ራሳችሁን፣ ቤታችሁን፣ ድስታችሁን ቴስት አድርጉ። የልጁን ሐሳብ ሰማሁት። ሚስትህ እስኪ ሶሻል ሚዲያ ላይ ተገላልጣ ብትፖስት ምናምን ምንድነው የሚሰማ ስሜት? ማለት
በሰለጠነ መንገድ ለማሰብ ትንሽ አስቸጋሪ ይመስለኛል። እስኪ ግን አለች ሚስትህ እንደዚህ ተገላልጣ የምትፖስት ወንድ አለ ወይ ነው? ለማንኛውም እስኪ ያላችሁን ሀሳብ አስተያየት ኮሜንት ላይ ስጡ። ሴት ወንዶች ወደ ቀጣይ ቪዲዮ ስንሄድ እንግዲህ እህታችን ሴት ወንዶች ነው ሽልጥልጥ ነው እንደውም ያለችው ሽልጥልጥ ወንዶች አትሁኑ እያለች ነው። እስኪ ለማንኛውም እስኪ መልእክቷን ሰምተን እንመለስ። ይቅርታ ለቃሉ በቃ ሽልጥልጥ ወንዶች ይሄ ወንድ ያልሆኑ ወንዶች አሉ። ዴት ማድረግ ትጀምራለህ ምናምን ከዛ የሆነ ጊዜ ሰዎች አስተያየት መስጠት ይጀምራሉ። እሱ እኮ እንደዚህ ነው ምናምን ከዛ ያን ጊዜ ወንድ ልታደርገው አትችልም። በቃ ቢውልድ አድርጎ የመጣው ነገር አለ። ስለዚህ ትናንት ነው ማስተካከል ያለብህ። ዛሬ ላይ ከገባ በኋላ አዘር አብረህ መቀጠል ነው። የማይሆን ውሳኔ ውስጥ ትገባለህ ማለት ነው። በቃ ስንመርጥ በቃ መጀመሪያው እውነት ነው። በቃ ስትመርጥ መርጣል። ከዛ ሁሉ ጊዜ ማፈግፈግ ጥሩ አይደለም። በቃ ሪል መኖር ማስመሰል አያስፈልግም። ለምሳሌ እኔ ባሌ እንዲወደኝ ምንም ማረገው ነገር የለም። አላስመስልም። ማስመሰል ጥሩ አይደለም። የሆነ ቀን እውነታው ስለሚወጣ ማለት ነው። ስለዚህ ማስመሰል አያስፈልግም። በዛ ውስጥ ብዙም ክፋት ነገር ያለው አይመስለኝም። ያው ሽልጥልጥ ወንድ ምናምን ምንድነው ለማለት የፈለገችው የሚመስለኝ ሰው ማንነታችሁን ሁናችሁ ቅረቡ ነው። ሴት ልጅ ለማግኘት ወንድ ልጅ ለማግኘት ብለሽ ፎልስ ማንነት አትገንቡ የሚል ኢነርጂ ያለው ይመስለኛል። እስኪ ያላችሁን ሀሳብ አስተያየት ኮሜንት ላይ ስጡ። ለማንኛውም እስኪ ወደ ቀጣይ ቪዲዮ አይተን እንመለስ። በህይወቴ ምን እንደሚያስጠላኝ ታውቃላችሁ? ልጅ ያላት ሴት ማግባት። ሲጀመር ልጅ የወለዳችሁ ሴቶች ፈታችሁ ሌላ ወንድ ከመፈለግ እዛው ከልጅሽ አባት ጋር ተጣብቀሽ ማሳደግ ይሻልሻል። ትክክል ነው ብላ እንደገባኝ ከሆነ ወንድሜ የወለደች ሴት አታግቡ የሚል መልእክት ለማስተላለፍ ነው የመጣው። እንዲያው መልእክቱ በተቃራኒው ላንተ ነው የሚሰራው። 5 የወለደች ሴት ነው ላንተ የምታስፈልገው። እነዚህ ልጆች ከመጡ ይሄን ጡት ማን እነሱ ናቸው ሊጠውል የሚችሉት? እስኪ ወደ ቀጣይ ቪዲዮ እንሂድ። አንድ ወንዶች ጋር የታዘብኩት ጤናማ ያልሆነ አይነት ምልከታ አለ። ያም ደግሞ አንዳንድ ሴቶች ከድሃ ወንድ ጋር ሲሆኑ ፌቨር እያደረገችለት እንደሆነ የማሰብ እሷማ ምናምን። የሚያስቀው ነገር ይህ ችግር ወንዶቹ ጋር ብቻ ያለ ሜንታል ፍሬም ሳይሆን ሴቶቹ ራሱ ከድሃ ወንድ ጋር መሆኗ ውለታ እየዋለችለት እንዳለ እንደዛ አይነት እሳቤ ተመልክቻለሁና ይኸውላችሁ ስለ ፍቅር እያወራን ከሆነ እኒህ ነገሮች ጭራሽ አይምሯችን ውስጥ ኦከር ሊያደርጉ አይገባም። ያም ማለት ለምሳሌ አንድ ወንድ ልጅ መልከኛ ያልሆነች ሴት ጋር ቢሆን ፌቨር እያደረገላት እንደዛ ሊያስብ እንደማይገባው ሁላ ማለት ነውና በሳድሊ ዲስ ዴይስ እንደዛ አይነት ነገር አለ። እሷማ በድህነቴ የመረጠችኝ ምናምን ላይክ ሲጀመር በድህነት ማትመርጥ ሴት ፍቅር አይደለም። አንድም ወንድ ልጅ አስቀያሚም አይነት ሆና ነገር ግን ወዷታል ምናምን ነገር ግን በቃ ይሄ ነገር የላትም አታምርም ብሎ ሚሻሻት ከሆነ ይሄ ወንድ ልጅ ከመጀመሪያውም አልወደዳትም ማለት ነውና ይሄንን ነገር እንደ ቢግ ዲል አትዩት። ኦፍ ኮርስ ሬር ስለሆነ አፕሪሺየት የምናደርገው ነገር ነው። ነገር ግን ፍቅርን ስናስብ ይሄ ሴት ልጅ እንደምታደርጉ አይሰማል። ለማንኛውም ግን ማለት ነው የልጁ ድምጽ ትንሽ ደስ አይለማ፣ አልተመቸኝም። ሐሳቡን ግን እናውራ። ሐሳቡን ይዞት የመጣው ሐሳብ ድሃ ወንድ ሆነህ ቆንጆ ሴት የጠበስክ ወንድ ወይም ሀብታም ሴት የጠበስክ ወንድ ፌቨር እንደተደረገላ አድርገህ ነው ወይ የምታስበው ነው? እንደዛ ነው የምታስቡ ወንዶች አላችሁ። በተቃራኒው ለሴቶችም ስለሚሰራ እንደዛ ነው። ሌላው ይሄ ፍቅር ምናምን ያላችሁት ነገር የሚለው ይሰራል፣ ግን ሲጀመር ይሰራል። እስኪ ለማንኛውም ያላችሁን ሀሳብ አስተያየት ኮሜንት ላይ ስጡኝ። ቻናሌ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ እያደረጋችሁ አይደለም፣ ላይክ እያደረጋችሁ አይደለም፣ እያበረታታችሁኝ አይደለም። እኔ ግን ወደ እናንተ መምጣቴን አላቆምም። እስኪ ቀጣይ ቪዲዮ አይተን እንመለስ። እነዚህ ባስ ውስጥ ፕራንክ በቃ የሌለ የተመቸኝ
ሄሎ የኔ ፍቅር፣ አረ የኔ ማር፣ እኔ እኮ ልቤ ላይ እኮ ላንቺ ያለኝ ቦታ እኮ 5 አባወራ ያኖራል ማሪ። ለምን አብረን 5 አባወራ ማን ሪልስቴት ነው ያለው? አንተ የተረጋጋህ አይደለህም? ስሚ እላይ ሰፈር ያለው ያስታጠቀን እርጎ ታውቂዋለሽ? እሱ ራሱ እንደኔ አይረጋም። እናቴ ትሙት፣ እኔ በጣም ነው የምወድሽ፣ አብረን እንኑር። ስለሙያህ ንገረኝ። አረ በፈጣሪ ስም ባለፈው አልነገርኩሽም እንዴ? እኔንም አታምኚ ከሆነ ከጎኔ ጓደኛ ያለ ስለኔ ሙያ እሱን ጠይቂው። አላመንሽኝማ? አባቴ አንዴ ስለሙያ ጓደኛዬ ነው ብላ ስለሙያ ንገርልኝ። ስለምወዳት ነው። አደራ በእናትህ እሺ፣ አደራ በእናትህ። ከተዋወቅን 7 ዓመት ይሆነናል። ተምር ኢንኬዝ አንቺ እንኳን ስራ ቢኖርሽ አብሲቱን ጣል፣ እንጀራውን ግግር፣ ወጡን ስርት ነው የሚያደርግልሽ። ደሞ የእጅ ባለሙያ ነው። የሚገርምሽ ነገር ኪሎሹን ያዛው ለዳንቴሉ ስፍት ለጠረጴዛ። ሄሎ አንዴ ልደውልልሽማ። ምንድነው አንተ ማለት ወንድም አልደረስኩብህም። ሴታ ሴት ነው። ይኸው ስማ፣ በእናቴ ወንዶሰን በአባቴ ወንድ አፍራሽ ነው የምባለው። አንተ ምን ማለት ነው? እንዲህ አይነት አሽቃባጭም አይጠፋም እኮ በቃ ስለማያውቀው ሰው እንደዚህ ዝርጥጥ ብሎ የሚያወራ ሰው ገጥሟቸው አያውቅም። ለማንኛውም በጣም ካዝናኙ ቪዲዮዎች አንዱ ነው። በቲክቶክ ያገኘሁት ቪዲዮዎች መካከል በጣም ያዝናናኝ ቪዲዮ ስለሆነ ነው ወደ እናንተ ይዤ የመጣሁት። በዛሬ ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስላሉ። በቀጣይ በአዲስ ቪዲዮ እመለሳለሁ። ቻናሌን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ይህ ጎፈር ሚዲያ ነው። ይመቻችሁ።